ሜዳ ከድርጅቱ ከዱቄት ፋብሪካ ጀምሮ እስከ ክሬንቸሩ ድረስ ምሪ ተመራ። በጣም ነው ያዘንኩት። እኔ አንዴ ልቤ ተሰብሯል፣ ደርሶብኛል፣ አውቀዋለሁ። ነገር ግን ቤት ሰርታችሁ አበጃይታችሁ ነገ መጣለሁ ነገ በቃ እያላችሁ ተስፋ ላይ የወደቃችሁ ቶቼ አይዟችሁ፣ ግን ተማሩ። እኔ አንዳንድ ጊዜ ቦታ አትግዙ እምለው በምክንያት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሰይድ ሀይቅ ቤተሰቦች እንደምናላችሁ፣ እንዲሁም የኔ ቤተሰቦች እንዴት ናችሁ? ተናፍቃችኋል። እኔ ደህና ነኝ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ ማድረግ ሀሳቤን ተጋሩ እላለሁኝ። ዛሬ የመጣሁበት ዋናው ነገር ጉድ የሚያስብል ነው ማለት ነው። እንግዲህ የብዙ የእህቶቻችን የወንድሞቻችን ብቻ ኪሳራ ነው ብዬ አስባለሁ። ኪሳራ ነው ብዬ የማስበው አንዳንድ ጊዜ እየተነገረን ስለማንሰማ ነው ብዬ ነው የማስበው። እና አብራችሁ ቆዩ። ምን ይመስላችኋል? እና ሰሞኑን እንግዲህ ቀበሌ 5 ወይንም ቦራ ሜዳ አዲስ ምሪት ሊመራ ነው። አዲስ ምሪት እንግዲህ ተከልሏል። ከየት እስከ የት ካላችሁ ደግሞ ነግራችኋለሁ። እናንተ አብራችሁን ቆዩ። እንግዲህ አብዛኛውን የገጠር ማህበረሰብ እስካሁን ድረስ ከገጠር መጥቶ ከተማ ጠጋ ብሎ ለመኖር ሲያስብ እንግዲህ ማንኛውንም ህገወጥ ቦታ እየገዛ ቤት እየሰራላችሁ ይገኛል። ብዙ እህቶቼ እንግዲህ ቦራ ሜዳ አካባቢ ቤት አላችሁ፣ እንደዚሁም ደግሞ ቦታ አላችሁ። ነገር ግን ቤት ለመስራት አቅማታችሁ የተቀመጣችሁ አላችሁ። እንደዚሁም ደግሞ ቤቱ ተሰርቶ ያለቀለት ፊኒሽንግ ሁሉ ነገር ተደርጎለት ያለቀለት ቤት አለ። ዝም ብሎ ይቆማል። በቃ ምን ብዬ ልንገራችሁ፣ ጭቃ ያልተመረጋለ ብዙ ቤት አሁን በፊት ቪዲዮ ሰርቼ አይታችሁታል አይደለ? እና አሁን ደግሞ በጣም የሚገርመው ነገር ምሪት መመራቱ ነው። ለማን እንዴት የሚለው ነገር ባላቅም እንግዲህ ለሚኒሻና ለፖሊስ እኔ እንደደረሰኝ መረጃ ቢሆን ነው የሚባለው። እንግዲህ ለ300 ምናምን አባወራ ከዛ በላይ ናቸው ነው የሚባለው። እና የተመሩበት ከቦራ ሜዳ ከድርጅቱ ከዱቄት ፋብሪካ ጀምሮ እስከ ክሬንቸሩ ድረስ ምሪ ተመራ። በጣም ነው ያዘንኩት። እኔ አንዴ ልቤ ተሰብሯል፣ ደርሶብኛል፣ አውቀዋለሁ። ነገር ግን ቤት ሰርታችሁ አበጃይታችሁ ነገ መጣለሁ ነገ በቃ እያላችሁ ተስፋ ላይ የወደቃችሁ ቶቼ አይዟችሁ፣ ግን ተማሩ። እኔ አንዳንድ ጊዜ ቦታ አትግዙ እምለው በምክንያት ነው። ለምንድን ነው? ምን አይነት ቦታ ነው መግዛት ያለብን? ገጠር እልም ያለ ገጠር ውስጥ ከገዛችሁ ምናልባት የተሻለ ነው። እልም ያለ ገጠር ውስጥ ብትፈልጉ በቀሎ ትዘሩታላችሁ፣ ባቄላ ትዘሩታላችሁ። የእርሻ መሬት ሊሆን ይችላል። ከፈለጋችሁ ቦታውን መሸጥ ትችላላችሁ ገጠር ከሆነ። ነገር ግን በከተማ አካባቢ ዙሪያ ያለ ህገወጥ ቦታ አይገዛም። እንኳን ህገወጥ አይደለም የራሳችሁ በቃ አለ አይደለ? ህጋዊ ራሱ ቢሆን በአሁኑ ሰዓት ተነሱ ከተባለ ተነሱ ነው በቃ። ካሳ የለ ምን የለ በቃ ካሳው እዛች አነፋ። እና እኔ በጣም ነው ያዘንኩት ማለት ነው ውዶች፣ በጣም ነው ያዘንኩት። እኔ እንጃ እስከ ሚካኤል በላይ ማለት ነው፣ ሚካኤል ወፍጮ ከዛ በላይ አካባቢ ድረስ ነው ምሪት የተመራው። ከዚህ ደግሞ ወደ ድሮ የመኪና ነበረች ማለት ነው፣ መኪና ድሮ ነበረች። አሁን ገረገቲ ምናምን ይወጣበታል። እስከዛ ድረስ ነው የተመራው። የሚገርማችሁ እና ይሄ ሁሉ እህቶቼ ልብ ግዙ፣ ህገወጥ ቦታ አትግዙ። በቃ አብዛኛውን የወረባቦ የ17 የ27 ልጆች የወረባቦ ልጆች የ16 ልጆች ናቸው እዚህ እየመጡ የሚገዙት። በቀደም እኔ ቅርብ ሰዓት የወረባቦ ሰዎች መጥተው ሲገዙ አገኘኋቸው። እንዴት ነው ምናምን ስላቸው ምንም አያገኘው መንገድ የማያገኘው ምንም አያገኘውም ብለው ነው የሚሸጡልን አሉ። አረ ተው ምሪት አለ ብለዋል አልኳቸው። አረ ደላላው ደህና ነው ብሎናል ከፈልን አሉን ማለት ነው። እንደዛ ሲሉኝ በቃ ምን ብዬ ልንገራችሁ ወላሂ። አሁን እንግዲህ ወር አልሆናቸውም ከገዙት እንደዚህ ኪሳራ ሲያገኛቸው እና ብቻ ከባድ ነው። እውነቴን ነው የምላችሁ ምን እንደምል አላውቅም። እኛ በቃ ተረግመናል እንዴ? አረብ ሀገር እንደዛ እንቅልፋችንን አተን ስንት ነገር ሆነን ሰርተን ያገኘነው ብር ለምንድን ነው በረካ የሌለው? ለምንድን ነው እኛ በቃ እንዳንጠቀምበት ሲሆን ነው? ለምንድን ነው እድሜያችንን ጨርሰን እያመመን ብዙ ነገር ችለን እየሰራ ነው ብር በረካ የሌለው ሀገራችን ላይ? የአንዳንዶቻችን እህቶቻችን ገንዘብ እኔ እንጃ ምን እንደሆነ አላውቅም።
እና ብቻ እኔ ምን እንደምላችሁ አላቅም ውዶቼ። እንግዲህ ምሪቱ ተመርቷል። ያው ለባለ እንግዲህ ካሳ ሲሰጥ ነው። ካሳ ለባለ መሬቶቹ ካሳ ሲሰጥ ቤትን ፈራሽ ይሆናል። እንደገና ምሪት የተመሩ ሰዎች ይረከባሉ ማለት ነው። አሁን ተከልሎ ጨርሰው ተመድቦ ተጨርሷል። እኔ እንጃ ምን እንደምላችሁ አላውቅም። አልሙሂም ያልገዛችሁ ተጠንቀቁ፣ ያልገዛችሁ ልብ አድርጉ። ለዛ ነው እቃ ግዙበት እምላችሁ። ቤት ተከራይታችሁ ትኖራላችሁ። እውነቴን ነው እምላችሁ። በቃ ቤት ከሌላችሁ ተከራይታችሁ ኑሩ። የሆነ ነገር ግዙበት። ወርቅ አለን ይሄን ያህል ወርቅ አለ ምናምን ትላላችሁ። ማሻአላ ካላችሁ ከይር ኢንሻአላ ጠንካራ ከሆናችሁ። እኔ ግን ከጠፋ ኪሳራ ነው ብዬ ስለማስብ ወርቅ በቃ አላምንበትም። እና ሀባይቦቼ ህገወጥ መሬት መግዛት ይቁም። በቃ ህገወጥ መሬት ተው፣ ገንዘባችሁን አታክስሩ። በቃ ቤተሰብ ምንም አያውቁም፣ ምስኪን ናቸው። ግዙልን መሬት ግዙልን ከተማ ትሏቸዋላችሁ። እነሱ ይመጣሉ ከተማ ደላላ ጋር ይገናኛሉ። በደላላ ይገዙላችኋል። ምን እንደሚፈጠር ምንም ነገር የሚያውቁት ነገር የለም። በቃ በወሬ ያምናሉ። ምክንያቱም ስላለው ነገር ምንም አያውቁም። አሁንም በቀጤ በኩልም እንደዛው ምሪት እንደሚኖር እየተነገረ ነው። ብዙ ቦታ ነው ምሪት እንደሚኖር እየተነገረ ያለው። ስለዚህ አትግዙ። ከተማ አካባቢ ከተማ ዙሪያ ያለ አካባቢ ከመግዛት ተቆጠቡ ውዶች። ነገሮች እስከሚስተካከሉ ድረስ ነገሮች እስከ በቃል አይደለ ወይ ከገዛችሁ 2-3 እየሆናችሁ ህጋዊ ግዙ። አቅማችሁ ካልፈቀደ እህትሽ ጋራ ያጎትሽ ልጅ ጋራ ከታማኝ ጓደኛ ጋር እየሆናችሁ አጋይታችሁ ህጋዊ ቦታ ግዙ። ባትሰሩበት እንኳ አንድኛችሁ ትጠቀልሉታላችሁ ወይንም በቃ ትሸጡታላችሁ። ትርፋማ ናችሁ። እና ሴር ደግሞ ሰላም እያላችሁ ነው። ብቻ እኔ እንጃ ስሜታዊ ስለሆንኩ ነው እንደዚህም ሆነው። ብቻ ልፋታችን ከንቱ ሆኖ ሳገኘው በጣም ነው ማዝነው። በእኔ የደረሰ ይብቃ ነው ምለው እና በሌላ እህቶቼ ላይ እንዲደርስ አልፈልግም። ነገር ግን ዛሬ የማየው ነገር ያ ነገር ነው። በእኔ ላይ የደረሰው ነገር ሊደርስባቸው ነው እህቶቼ ላይ ማለት ነው። እንግዲህ በቃ ግርፍ የተገረፈ ቤት አለ፣ ሁሉ ነገር ያለቀለት አለ፣ ዝም ብሎ ዋህል ክታስሮ የተገተረ አለ። በቃ ብዙ አይነት ቤት አለ ቦራ ሜዳ ላይ እና ቤትም ሳይሰራበት ቦታ ብቻ የሆነም አለ። እንዳውም እሱ ይሻላል ይመስለኛል፣ በአንድ ፊቱ ከሞት ይሻላል። እና ያንን ሳይ አብዛኛውን ጊዜ የሚገዙት የወረባቦ ልጆች ናቸው። የወረባቦ ልጆች ወይ ሀገሩን አያውቁ ወይ ቤተሰቦቻቸው አያውቁ። ዝም ብለው ሀይቅ ግዙልን እያሉ ገንዘባቸውን ያባክናሉ። እንዴ መሆናችኋል። ለዚህ ለምን ሀገራችሁ አትገዙም? እዛው ለሞት ማለት ነው። እና ግዴታ ከተማ አካባቢ መኖር ግዴታ አይደለም። ዋናው ነገር ይኑረን ማለት ነው። ይኑረን እና ብራችሁን አታባክኑ ውዶች። በኋላ ከምታለቅሱ ብራችሁን ብትይዙ ነው የሚሻለው። እኔ እንጃ ለእናንተ እኔ ምን ያህል እንዳሰብኩኝ አልነግራችሁም። እና የአብዛኛውን የወረባቦ ልጆች በቢስቲማን በኩል ታችሁን በባሪጎ በኩልም አሉ። ብቻ ከ27 ከ17 ጀምሮ ከዛ ያሉ ልጆች ናቸው እዛ አካባቢ ያሉት እየገዙ ያሉት። ዝም ብሎ ይሄ ህገ ወጥ ይገዛሉ። እና ተው ብራችሁን ያዙ። ከገዛችሁ ህጋዊ ግዙ፣ ህጋዊ ሁኑ። ህጋዊ ገዝታችሁ ባሰሩ ቤት ይሻላችኋል። ብራችሁን ይዞላችሁ ይቀመጣል። አትክሰሩ። ሀባይ በአንድ ነጥብ ምናምን ህገወጥ ቦታ እየተገዛ ምን ያህል እንደምትከስሩ ሰቡት። ብራችሁን አጠራማችሁ የስንት ዓመት ብር ይዛችሁ ህገወጥ ቦታ ተገዛላችሁ 1 ነጥብ ምናምን። ከዛ ቤታችሁን ትሰራላችሁ፣ ያ ቤት ይፈርሳል፣ ያን ብርም የለም። እና ሁለተኛ እንግዲህ እርሚያችሁን ልገሉ ነው። በቃ እኔ አላቅም እንዴት እንደሆነ። እና ብቻ አላህ ይገዛችሁ። ያለው መረጃ ደግሞ በደንብ ንገሪን ካላችሁኝ እነግራችኋለሁ በሌላ ቪዲዮ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሰላም አለይኩም ወራህመቱላሂ ወበረካቱ።